በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ አንዳንድ ጨዋታዎች ከ90 ደቂቃ ፍልሚያ በላይ ትርጉም አላቸው። የዋንጫን አቅጣጫ የሚቀይሩ፣ የአሰልጣኞችን ዕጣ ፋንታ የሚወስኑና የደጋፊዎችን ልብ የሚሰነጥቁ ምሽቶች አሉ። ዛሬ ምሽት በኤምሬትስ ስቴዲየም የተመለከትነውም ልክ እንደዚህ አይነት ክስተት ነበር። የአርሰናል የ22 ዓመታት የፕሪሚየር ሊግ ዋንጫ ናፍቆት በማንቸስተር ዩናይትድ አስደናቂ የካምባክ ብቃት አደጋ ላይ ወድቋል። አርሰናል በሜዳው በደጋፊው ፊት 2-0 መምራት ሲገባው በራሱ ስህተትና በዩናይትድ የመልሶ ማጥቃት ጥበብ 3-2 የተሸነፈበት መንገድ ብዙዎችን አስደንግጧል። ማንቸስተር ሲቲና አስቶን ቪላ ጨዋታቸውን ማሸነፋቸው ተከትሎ አርሰናል ይህንን ጨዋታ ማሸነፍ ግዴታ ውስጥ አስገብቶት ነበር። ነገር ግን ማቲያስ ኩኛና የቡድን አጋሮቹ ለአርሰናል የዋንጫ ህልም አይሆንም ብለዋል። በዛሬው ፕሮግራማችን ይህ ጨዋታ እንዴት እንደተቀለበሰ፣ ማርቲን ዙቢሜንዲ የሰራው ገዳይ ስህተት፣ የፓትሪክ ዶርጉ አስደናቂ ብቃትና የማይክል ካሪክ ታክቲካዊ የበላይነት ምን ይመስል እንደነበር በሰፊው እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ጨዋታው ስንገባ ሁለቱም ቡድኖች የተለያየ ስሜት ውስጥ ነበሩ። አርሰናል በሳምንቱ አጋማሽ በሻምፒየንስ ሊግ ኢንተር ሚላንን 3-1 በማሸነፍ ትልቅ መነሳሳት ላይ ነበር። በሌላ በኩል ማንቸስተር ዩናይትድ አንጋፋው አማካይ ካሲሜሮ በውድድር ዓመቱ መጨረሻ ክለቡን እንደሚለቅ ይፋ በሆነበትና ጊዜያዊ አሰልጣኝ ማይክል ካሪክ ቡድኑን እያረጋጉ ባሉበት ወቅት ነው ወደ ሰሜን ለንደን የመጣው። ጨዋታው ሲጀመር የአርሰናል የበላይነት በግልጽ ይታይ ነበር። ሚኬል አርቴታ ቡድኑን በከፍተኛ ጫና በማጫወት የዩናይትድን ተከላካዮች ለማስጨነቅ ሞክሮ ነበር። ይህ ጫና ፍሬ አፍርቶ በ29ኛው ደቂቃ የመጀመሪያው ግብ ተቆጠረ። በዘንድሮ ሲዝን ድንቅ ብቃት እያሳየ የሚገኘው ቡካዮ ሳካ በቀኝ መስመር በኩል ሰብሮ በመግባት ለካፒቴኑ ማርቲን ኦዴጋርድ ያሻጋራት ኳስ ጥራቱ የሚደነቅ ነበር። ኦዴጋርድ ኳሷን በግሩም ሁኔታ ሲመታት የዩናይትዱ ተከላካይ ሊሳንድሮ ማርቲኔዝ ኳሷን ለማዳን በዘረጋው እግር የገዛ ግቡ ላይ ያስቆጠራት። ታዲያ በዚህ ወቅት ኤምሬትስ ስቴዲየም በደስታ ጩኸት ተናወጠ። ሁሉም ነገር ለአርሰናል የተመቻቸ ይመስል ነበር። ዛሬ ዩናይትድን አሸንፈን የዋንጫ ተስፋችንን እናለመልማለን የሚል ስሜት በደጋፊው ፊት ይነበብ ነበር። ነገር ግን በእግር ኳስ ውስጥ አንድ ደቂቃ ብዙ ነገር ትቀይራለች። አርሰናል መሪነቱን ካገኘ በኋላ ጨዋታውን መቆጣጠር ሲገባው ያልተጠበቀ የመከላከል ክፍተት ማሳየት ጀመረ። በተለይም በዘንድሮ የዝውውር መስኮት የመጣውና የአርሰናል መሃል ጠራጊ የሆነው ስፔናዊው ማርቲን ዙቢሜንዲ የሰራው ስህተት የጨዋታውን መንፈስ ገለበጠው። በ37ኛው ደቂቃ ላይ ዙቢሜንዲ ኳስን አቀላለሁ ብሎ ወደ ግብ ጠባቂው ዴቪድ ራያ የመለሰው ኳስ እጅግ ደካማና አደገኛ ነበር። ይህንን የሰነፍ ቅብብል ያነበበው የዩናይትዱ አጥቂ ብራያን ምቤሞ እንደ መብረቅ ፈጥኖ በመገኘት ኳሷን ጠለፋት። ምቤሞም የመጀመሪያ ንክኪ ኳሱን ሲቆጣጠር፣ ሁለተኛው ንክኪ ራያን ሲያታልል፣ በሦስተኛው ንክኪ ደግሞ ባዶውን ግብ ሲረከብ የኤምሬትስ ድባብ ከደስታ ወደ ድንጋጤ ተቀየረ። ውጤቱም አንድ አቻ። ይህ የአቻ ግብ የአርሰናልን ስነ ልቦና እንዴት እንደጎዳው በግልጽ መመልከት ይቻል ነበር። ቅድም ሲጫወቱ የነበረው በራስ መተማመን በተጫዋቾቹ ዘንድ ጠፋ። ተጫዋቾቹ ኳስ ሲቀባበሉ መጨነቅና መፍራት ጀመሩ። ብሩኖ ፈርናንዴዝም ይህንን የአርሰናል ድንጋጤ በመጠቀም በመልሶ ማጥቃት አደገኛ ሙከራዎችን ማድረግ ጀመረ። የመጀመሪያው አጋማሽ ከመጠናቀቁ በፊት አርሰናል በድጋሚ ሌላ ስህተት ሰርቶ ነበር። ነገር ግን ዊሊያም ሳሊባ በፈጠነ ሸርተቴ ብሩኖን በማደናቀፍ አዳነ እንጂ ጨዋታው ገና በጊዜ ሊያልቅ ይችል ነበር። ከእረፍት መልስ አርቴታ ተጫዋቾቹን አረጋግቶ ይመለሳል ተብሎ ሲጠበቅ የባሰ ድንጋጤ ተፈጠረ። በ50ኛው ደቂቃ ማለትም ከእረፍት መልስ በ5 ደቂቃ ውስጥ ማንቸስተር ዩናይትድ መሪ ሆነ። ወጣቱ ኮከብ ፓትሪክ ዶርጉ ከብሩኖ ፈርናንዴዝ ጋር ድንቅ የሆነ የዋን ቱ ዋን ቅብብል ካደረገ በኋላ ከሳጥን ውጪ 20 ያርድ ርቀት ላይ ሆኖ የመታው ኳስ አስደናቂ ነበር። ኳሷ እየተሽከረከረች ሄዳ የግብ አግዳሚውን ብረት ታካ ወደ ውስጥ ስትገባ ዴቪድ ራያ ምንም ማድረግ አልቻለም። ይህ ግብ የዩናይትድን ወጣት ተጫዋቾች ጥራትና የማይክል ካሪክን የመልሶ ማጥቃት ታክቲክ ስኬት የሚያሳይ ነው። እዚህ ላይ የአርሰናልን ደጋፊዎች ስሜት መረዳት ያስፈልጋል።
ላለፉት 3 ዓመታት በሁለተኛነት ማጠናቀቅ የፈጠረባቸው ትራውማ ወይም የሥነ ልቦና ጫና ስቴዲየሙን በጸጥታ ዋጠው። ቡድኑ እየተሸነፈ ባለበት ሰዓት አርቴታ ተከታታይ ቅያሬዎችን አደረገ። አዲሱ ፈራሚ ቪክተር ዮኬሬሽ እንዲሁም ኢብሪቺዜ ወደ ሜዳ ገቡ። አርሰናል ሁሉንም ኃይሉን ተጠቅሞ ማጥቃት ጀመረ። ጨዋታው ወደ 84ኛው ደቂቃ ሲደርስ አርሰናል ተስፋው ሊለመልም ቻለ። ቡካዮ ሳካ በግሩም ሁኔታ ያሻገረውን የማዕዘን ምት ሚኬል ሜሪኖ በጭንቅላቱ ገጭቶ ወደ ግብነት ቀየረው። ውጤቱም 2-2። በዚህ ሰዓት ኤምሬትስ እንደገና በጩኸት ቀለጠ። ቢያንስ 1 ነጥብ ይዘን እንወጣለን ወይም በቀሪዎቹ ደቂቃዎች አሸናፊውን ግብ እናገባለን የሚል ተስፋ አደረ። አርሰናሎች የማሸነፊያውን ግብ ለማግኘት በስሜት ወደፊት ተጋፉ። ይህ ግን ትልቅ የታክቲክ ስህተት ነበር። በ87ኛው ደቂቃ ላይ አርሰናሎች መከላከላቸውን ዘንግተው ወደፊት ሲሄዱ ማንቸስተር ዩናይትድ ገዳይ የሆነ መልሶ ማጥቃት ሰነዘረ። ተቀይሮ የገባው ብራዚላዊው ማቲያስ ኩኛ ኳስን ከመሃል ሜዳ ይዞ ሲገሰግስ የአርሰናል ተከላካዮች ተበታትነው ነበር። ማቲያስ ኩኛ በሳጥኑ ጠርዝ ላይ ሆኖ በግሩም ሁኔታ የመታት ኳስ የዴቪድ ራያን መረብ ስትቀደው የአርሰናል የዋንጫ ተስፋም አብሮ የተቀደደ መሰለ። ዩናይትድ 3-2 መራ። ቀሪዎቹ ደቂቃዎች ለአርሰናል ቅዠት ነበሩ። ይህ ጨዋታ ለምን አርሰናል እንደተሸነፈ በግልጽ ያሳያል። አንደኛ የሥነ ልቦና ጥንካሬ ማጣት ነው። እንደዚህ አይነት ወሳኝ ጨዋታ ላይ ዙቢሜንዲ የሰራው አይነት ስህተት ዋጋ ያስከፍላል። ሁለተኛ የማይክል ካሪክ ብልሃት ነው። ካሪክ የአርሰናልን የመሃል ሜዳ የበላይነት አክብሮ በመልሶ ማጥቃትና በፈጣን ሽግግር ወይም ትራንዚሽን ላይ ያተኮረ ታክቲክ መጠቀሙ አዋጥቶታል። የካሲሜሮ የመልቀቅ ዜና በቡድኑ ላይ አሉታዊ ተጽዕኖ ከመፍጠር ይልቅ ለክለቡ ክብር ሲሉ ተጫዋቾቹ ተጋድሎ እንዲያደርጉ ያነሳሳቸው ይመስላል። ውጤቱን ተከትሎ አርሰናል ከማንቸስተር ሲቲ እና ከአስቶን ቪላ በ4 ነጥብ ዝቅ ብሏል። በሜዳው የደረሰበት ይህ የመጀመሪያ ሽንፈት በቀጣይ ጨዋታዎች ላይ የመተማመን ችግር ሊፈጥር ይችላል። በሌላ በኩል ማንቸስተር ዩናይትድ በአዲሱ ጊዜያዊ አሰልጣኝ እየተሻሻለ መምጣቱን አሳይቷል። በተለይም የማቲያስ ኩኛና የፓትሪክ ዶርጉ ጥምረት ለወደፊቱ ተስፋ ሰጪ ነበር። ታዲያ ውድ ተመልካቾቻችን እናንተስ ምን ትላላችሁ? የዛሬው ጨዋታ የአርሰናልን የዋንጫ ጉዞ አጨለመው ወይስ ገና አልተጠናቀቀም? የማንቸስተር ሲቲ ልምድ ዘንድሮም ዋንጫውን ያስወስድ ይሆን? የእናንተን ግምትና አስተያየት ኮሜንት ላይ አስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን።